ለሆነልኝም ለተደረገልኝ ያው እኔ ብዙ ሰው ያውቀዋል የኔን ጉዳይ ብዙ የኢትዮጵያ ሕዝብ እኔ ጉዳይ ላይ ተረባርቧል። አሁን ለህንፃ ማሰሪያና ለአስራት የሚሆን 100,000 ብር አስገብቻለሁ። በዕለቱ የቤተ ክርስቲያኒቱን የወንጌልና ሌሎች አገልግሎቶችን የሚመሩት አባት ከአውደ ምሕረቱ ላይ ቆመው አቡነ ሐራ ድንግል ገዳም ሄደው ብዙ የተከናወነላቸውንና በጸበላቸው ተጸብለው የዳኑ ከክፉ የሰይጣን መንፈስና አሰራር ያመለጡ ምዕመናንን ወደ መድረክ እንዲመጡና ምስክርነት እንዲሰጡ እየጠየቁ ነበር። ከስራታቸው የዳኑም ብቻ ሳይሆኑ ስለታቸው ሞልቶላቸው ሳሉትን ስለት ያመጡ ምዕመናን ጭምር አምላኬን እንዲህ ብዬ ጠይቄው ስላደረገልኝና ስላከናወነልኝ ነገር አቅሜ እንደፈቀደ ለክብሩ መገለጫ ይሆን ዘንድ እንዲህ ያለ ነገር አምጥቻለሁና አመስግናችሁ ተቀበሉኝ እያሉ ምስክርነት ይሰጡ ይዘዋል። እንዲህ ያሉ ምስክርነታቸውን ከሚሰጡ ምዕመናን መካከል ታዲያ ጋዜጠኛ ቴዎድሮስ ካሳሁን ድንገት ከመድረኩ ላይ ሲወጣ ምዕመናን የተለየ የደስታ ድምፅ ያሰሙ ያዙ። የመድረኩን መርሃ ግብር የሚመሩት አባት ወደ ቴዲ አፍ ሊያስጠጉ ያሉትን ማይክራፎን ወደ ራሳቸው መለስ አድርገው እናንተ ታውቁታላችሁ እንዴ? እኔ አላውቀውም ብለው ምዕመኑን ጠየቁ። ምዕመናኑም አዎ ሲሉ በአንድ ቃል መለሱ። የመድረኩ አባት ማን ነው ስሙ ብለው ደግሞ ጠየቁ። ቴዲ ብለው ምዕመናኑ መለሱ። ለካ ታዋቂ ሰው ነህና የኔ ጌታ እኔን እንዲህ ልሁንልህ፣ እናንተ ልጆቻችን የሆነ ነገር ከሚነካቸው እኛ ኃጢአተኞቹ ብንነካ ይሻላል። ያመንካቸው አቡነ ሐራ ድንግል እንኳንም ለዚያ በቁህ። ምዕመናን እኮ ቴዲ ያሉህ ያውቁሃልና እኔ በምን አውቄህ ብለው ወደ ምዕመናን ፊታቸውን አዙረው ሁለት እጃቸውን ከፍ አድርገው ቴዲ ለዚህ በቅቷልና እስኪ ሁላችሁም እግዚአብሔርን አመስግኑለት ብለው ቴዲ ትላንት ከነበረበት አስከፊና መጥፎ ሁኔታ ውስጥ ወጥቶ ለዛሬው ሰላማዊ ሕይወት ያበቃውን አምላክ በእልልታና በጭብጨባ እያመሰገኑ እግዚአብሔር ቀሪ ዘመኑን ይባርክለት ዘንድ መረቁት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን የዛሬ ወር ገደማ በማህበራዊ ሚዲያ ብቅ ብሎ ስላሳለፈው ስለመጣበት አስከፊ ሕይወትና ደግሞ እልፍ ብሎም ከገንዘብ እጦት ጋር ተያይዞ ቤተሰቦቹ ሊበተኑ መሆኑ ልጆቹን ማስተማር እንዳልቻለ የተናገረው በፋናና በኢቢኤስ የመዝናኛ መሰናዶዎች ላይ በስፋት የምናውቀው ጋዜጠኛ ቴዎድሮስ ካሳሁን የዛሬ ወር ገደማ የነበረበትን ነገር ሁላችሁ የምታስታውሱት ነው። ታዲያ ይህ ከሆነ ቴዲ በአደባባይ መጥቶ የገጠመውን ነገር ከተናገረ በኋላ እነሆ ቀናት ተቆጠሩ። ቴዲ ዛሬ ያለበትን ሁኔታ በተመለከተ ይሆነኛል፣ ይሳካልኛል፣ ሄጄ እድንበታለሁ ካለው ገዳም አውደ ምሕረት ላይ የገጠመውንና አሁን ያለበትን ሁኔታ በተመለከተ ለምዕመናኑ ተናግሯል። ልፍ ሲልም ትላንት ከነበረበት የገንዘብ እጦት ወጥቶ ዛሬ ከኪሱ 100,000 ብር አውጥቶ ገዳሙን ለመርዳት በቅቷል። ይህንን ጉዳይ በተመለከተ ልነግራችሁ ወደን ነውና እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቀን። እናመሰግናለን። ሰላም ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ቅናሽ ያደረገባቸውን የመጨረሻውን የዲያስፖራ ብሎክ አፓርትመንቶች ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቹም በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ በ8% ቅድመ ክፍያ ብቻ እንሆ ያለን ነው። ባለ 1 መኝታ ከ72 ካሬ ጀምሮ፣ ባለ 2 መኝታ ከ125 ካሬ ጀምሮ፣ ባለ 3 መኝታ ከ145 ካሬ ጀምሮ ማግኘት ይችላሉ። በተጨማሪ 60% የባንክ ብድር ለሁሉም ቤቶች አመቻችተናል። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ስም ቤቶች ብቻ ስለቀሩን ፈጥነው ቤቶን የግሉ ያድርጉ። ቀጠሮ ለመያዝ አሁኑኑ ከታች ባለው ስልክ ይደውሉ። ጋዜጠኛ ቴዎድሮስ ካሳሁን ከትላንት ወዲያ ሁላችሁም እንዳያችሁ እንደሰማችሁት በሕይወትና በኑረት መካከል በገጠመው መከራና ፈተና ሳቢያ በብዙ ተቸግሮ ለማንም ሳይናገር የሕይወት የኑረት ዳገት ሲገፋ ቆይቶ እንዲሁም በብዙ መልኩ ከሕይወት ሊነጥለው ራሱን እንዲያጠፋ በልበል ድፈርና አድርገው ከዚህ በኋላም በዚህች ምድር ላይ ምን ተስፋ አለህ እያለ አስጨንቆና አስጠብቦ ራሱን አስጠፍቶ ቤተሰቦችንም በትኖ ሜዳ ላይ ያስቀራቸው ከነበረው መጥፎ የሰይጣን መንፈስ በብርቱ ሲታገል ቆይቶ ኋላ ላይ ይሆነኛል፣ ይበጀኛል፣ እንዲህ ካለው መንፈስ እገላገልበታለሁ ወዳለው መንፈሳዊ ቦታ ሄዶ መጠጋቱ የሚታወቅ ነው። ቴዲ
እንዲህ በብዙ መከራና ስቃይ ውስጥ ሆኖ ሳለ በገጠመው የገንዘብ እጥረት ሳቢያ የልጆቹን ትምህርት ቤትና የቤት ክራያቸውን መክፈል እንዳቃተው ለፍ ሲልም መላው የኢትዮጵያ ሕዝብ እንዲረዳው የተማጽኖ ቃል ካሰማ በኋላ በመላው ዓለም የሚገኙ ወዳጅ ዘመዶቹ፣ ጓደኞቹ፣ አድናቂዎቹ፣ ቤተሰቦቹ ሁሉ ሳይቀሩ አቅም በፈቀደ ልባቸው በሻተ መጠን የበኩላቸውን ሲረዱት ቆይተዋል። እርሱም የተደረገለት ነገር እጅግ ካሰበውና ከጠበቀው በላይ መሆኑን ተናግሮ ሁሉም ሰዎች ላደረጉት ነገር በይፋ አመስግኖ ከዚህ በኋላ ያደረጋችሁልኝ ነገር በቂ ስለሆነ በቃኝ፣ እስካሁን ያደረጋችሁት ለእኔ ከበቂ በላይ ነው፣ ስለዚህ እባካችሁ አሁን በቃ እገዛችሁን አቁሙ ሲል በትህትና ጠይቆ ነበር። ቴዲ እገዛችሁን አቁሙ የማለት ነገር በአንዳንድ ሰዎች ዘንድ እንደምን ያለ ሞኝ ነው፣ እንዴት ብር በቃኝ ይባላል ሲሉም የነቀፉት ነበሩ። የሆነ ሆኖ ግን ቴዲ የሚያስፈልገውን ያህል ያውቅ ነበርና በቃኝ ማለቱ ሸጋም ልክም ነበረ። ጋዜጠኛ ቴዎድሮስ ከነበረበት እጅግ አስከፊ ችግርና መከራ፣ የመጥፎ ስሜትና ራስን ከማጥፋት ሙከራ ወጥቶ አሁን በፍጹም ጤንነት ላይ መሆኑንና ከነበረበት የገንዘብ ችግር ሁሉ ተላቆ ዛሬ በክፉ ቀን የተጠለለበትን ገዳም በገንዘብ እስከ መርዳት ደርሷል። አንድ ቀን ይላል ቴዲ አውደ ምሕረት ላይ ሲናገር በነበረው ምስክርነት፣ አንድ ቀን ማታ ላይ ከፍተኛ ጭንቀት ገባሁኝና የሆነ አካል ያው ዲያብሎስ ነው የሚሆነው መጣና በጣም እየከሰሰኝ፣ አሁን አንተ ምንም ከዚህ በኋላ ተስፋ የለህም፣ ልጆችህንም ብዙ ማሳደግ አልቻልክም፣ በትክክል ሕይወትህንም መምራት አልቻልክም እያለ ያስጨንቀኝና ይጨቀጭቀኝ ነበር። ብዙ ነገር አልተሳካልህም፣ ስለዚህ ከዚህ በኋላ ራስን ማጥፋት ነው ያለብህ የሚል ከፍተኛ የሆነ ስሜት በጣም አስጨንቆኝ አደርኩኝ ይላል ታሪኩን ሲናገር። ከዛ በፊት ከሁለት ቀን በፊት አንድ አባት የየካ ሚካኤል አባት ነበሩ። ስለ አቡነ ሐራ ድንግል እንዲህ ያለ ቦታ እንዲህ ያለ ጸበል አለ ብለው አጫውተውኝ ነበር። በወቅቱ በጣም ዝብርቅርቅ ያለና የተጨናበረ ነገር ውስጥ ነበር የነበርኩት። አንድ ቀን ታዲያ ቀኑን አስታውሳለሁ፣ የሚካኤል ቀን ነበር። ራሴን ላጠፋ የነበረበት ዕለት ማለት ነው። የዛን ቀን ጠዋት ተነስቼ እዚህ መጥቼ ጸበል እንደተጠመቅኩ የሆነ ነገር ከሰውነቴ ላይ ሲወጣልኝ ታወቀኝ። ታዲያ የዛን ቀን ወዲያውኑ ወደ ቤቴ ተመልሼ በሚቀጥለው ቀን ሌላ ምንም ነገር ሳሊዝ አንድ ሻንጣ ብቻ ይዤ መጣሁ። ስመጣ እዚህ ጸበሉ አካባቢ ማረፊያ ቦታ አልነበርም። ቢሆንም ወጣ ብዬ እዛ ሰፈር መንደር ውስጥ አረፍኩኝ። ከዛ በሁለተኛውና በሶስተኛው ቀን ልክ ታጥቦ እንደሚወጣ ነገር ነው ይህ ራስን የማጥፋት ይሉት ስሜትና ሐሳብ ከላይ ላይ ሙልጭ ብሎ ይወጣልኝ። እግዚአብሔር ይመስገን አሁን ደህና ነኝ። የዛሬ ወር ልሞት የነበርኩ ሰው ነኝ። ቴዲ ይህንም ምስክርነቱን ሲሰጥ ምዕመናን ደስታቸውን መቆጣጠር አቅቷቸው በእልልታና በጭብጨባ አምላካቸውን ያመሰግኑ ገቡ። በእልልታና በጭብጨባ ምስክርነቱን ያቋረጠው ቴዲ ስለ ጻድቁ አቡነ ሐራ ድንግል እዚህ መጥቼ የሰማሁት ታሪክ እጅግ በጣም አስደንቆኛል። በዛ ላይ እኔ ያረፍኩበት ቦታ ላይ ያሉ እዚህ መጥተው የተፈወሱ ደግሞ እየዳኑ የሚሄዱትን ሳይ በጣም ነው ደስ ያለኝ። በጣም ነው የተገረምኩት። ከዛም ህመሜ ጋብ ሲልልኝ ደግሞ ስዕለት ተሳልኩኝ። ያ ስዕለት ምንድን ነው መሰላችሁ? ያልተናገርኩት ነገር ከህመሜም ከጭንቀቴም ባሻገር ለረጅም ጊዜ የተዘጋብኝ ቢዝነስ ነበር። ያ ቢዝነሴ ገንዘብ ይሰራ ነበር። እሱ ከተዘጋ በኋላ ብዙ ነገሮች ድፍንፍን ብለውብኝ ነበር። ያን ስዕለት በተሳልኩኝ በሁለተኛው ይሁን ወይ በሶስተኛው ቀን ያ ቢዝነሴ ተከፈተ፣ ችግሩ ተፈታና ገንዘብ መስራት ጀመረ። በጣም ደስ አለኝ። ታዲያ ስዕለቴ ምንድን ነበር? ያ ቢዝነሴ በተከፈተ ወር የሚሰራውን የመጀመሪያውን ገንዘብ ሙሉውን አንዳችም 5 ሳንቲምም ሳልነካም ሳላስቀርም አምጥቼ እሰጣለሁ ብዬ ነበር። እሱም ብቻ ሳይሆን ከዛ በኋላ በየወሩ ከማገኘውና ከሌሎች ገቢዎቼም ላይ አስራት በኩራቴን አምጥቼ ልሰጥ ነበር የተሳልኩት። የኔን ጉዳይ ብዙ ሰው ያውቋል። ብዙ ኢትዮጵያውያን የኔን ነገር ያስታውሱታል። ብዙዎች አግዘውኛል። ብዙ ሰው በእኔ ጉዳይ ላይ ተረባርቧል። ሁሉም ሰው ጸሎት አድርጎልኛል። እናም አሁን ለጊዜው ለሕንፃ ማሰሪያና ለአስራት በኩራቴ የሚሆን 100 ሺህ ብር አምጥቻለሁኝ። ገንዘቡንም በአካውንት ገቢ አድርጌያለሁ ብሎ ሳይጨርስ ምዕመኑ በእልልታና በጭብጨባ አምላኩን ሲያመሰግንለት ቴዲ በጉልበቱ ተንበርክኮ መሬት በመሳም አምላኩን ያመሰግን ያዘ። እስኪ ፈጣሪን አመስግኑለት አሉ አባት ቀበል አድርገው። እግዚአብሔር ዘመኑን ይባርከው፣ ጻድቁ ይከተሉህ፣ ዲያብሎስ አንተ ላይ ምንም አይነት ስልጣን የለውም ብለው ባርከው ቀድሰው ሸኙት። ከመሸኘታቸው በፊት ግን ቴዲ መጥቶ ዛሬ ከሞት የተረፈባቸው የአቡነ ሐራ ድንግል ገዳምን እንዲያገለግልና በሙያው ቤተ ክርስቲያንን እንዲረዳም ነገሩት። አሁን ቴዲ በብዙ ብርታትና በብዙ ጥንካሬ ላይ ይገኛል። ፊቱ ላይ ብዙ ተስፋ፣ ብዙ የመስራት የመትጋትና ሕይወትን የማሸነፍ ድል የማድረግ ስሜት በብዙ ይታያል።
ይህ እጅግ ደስ የሚያሰኝ ነገር ነው። ትላንት መኖር ጠልቶ ራስን ሊያጠፋ የነበረ ሰው ለመኖር ጓግቶ አጥቶ የነበረ ተቸግሮ የሰነበተ ዛሬ አልፎ ተርፎ በመቶ ሺህ የሚቆጠሩ ብሮችን ለመርዳት ሲደርስ መመልከት ትላንት በብዙ ለተጨነቁለትና ለተጠበቡለት ወዳጅ ዘመዶቹ፣ ቤተሰቦቹና ለአድናቂዎቹ በሙሉ ደስ የሚል ስሜትን ይፈጥራል። ቴዲ ዛሬ ካለበት ተገላግሎ ነገ ወደ ስራው ተመልሶ ደግሞ በብዙ ጤንነትና በብዙ ትጋት ልናየው እንወዳለን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ጠየቅን። እናመሰግናለን።